ከአዲስ አበባ ድረስ የመጀመሪያ ቲክቶከር ጆን ዳንኤል ወደ ሽሬና ስላሴ ደርሷል። የትግራይ ህዝቤ ነው እናቶች አቸገሩ ብሎ 11 ሚሊዮን ብር መሰብሰብ ችለናል። ቴንክ ዩ ሶ ማች እንደምንልከውም ቃል ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። ወደዛ ለሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? የዛሬ ቪዲዮ ለየት ይላል። በትግራይ ክልል እንግዲህ በጦርነት ምክንያት እጅግ በጣም በረሃብና በህመም በመሳደድ በመፈናቀል ያሉ ወገኖች አሉ። ወገኖች ኢትዮጵያውያን ናቸው። ስለዚህ እነዚህ ኢትዮጵያውያን ወገኖች የተቸገሩበት የችግር መጠን እጅግ በጣም ከአቅም በላይ ከሚነገረው በላይ ነውና በዝነኛው ቲክቶከር አዶናይ አማካኝነት እና መሪነት ህጻጽ ወደምትባል ቦታ በተለይ ህጻጽ የምትባለው ቦታ ካምፕ ናት። በዛች በካምፕ ውስጥ በዚሁ ችግር ምክንያት ታሽገው የተቀመጡ አካላት አሉ። የሚመገቡት ምንም አይነት ምግብ የለም፣ የሚልሱት የሚቀምሱት የለም፣ እንዲሁም ደግሞ የሚጠጡት የለም እና በተጠየቁ ሰዓት ራሱ ጠማኝ ነው የሚሉት፣ አስቀድመው ጠማኝ ነው የሚሉትና እነዚህን ወገኖች ለመርዳት እየተሰባሰበ ያለ የማሰባሰቢያ ዝግጅት አለ። እሱን እንመለከታለን። አዶናይ በትግራይ ታሪክ ሰራ። በኢትዮጵያ ከፍተኛ ቁጥር ያለው የቲክቶክ ተከታይ ካላቸው ጥቂት ቲክቶከሮች መካከል በግንባር ቀደምትነት የሚገኘው ቲክቶከር አዶናይ በትግራይ ታሪክ ሰርቷል። ሰሞኑን በትግራይ በርካቶችን ካስደነገጠ የዜጎች በረሃብ መጎዳት ጋር የተያያዘ የቲክቶከሩ የማህበራዊ ሚዲያ ዘመቻ በአጭር ጊዜ ውስጥ ከፍተኛ የሆነ ለውጥን በማምጣት በሚሊዮን የሚቆጠር ብርን ማሰባሰብ ችሏል። ጋይስ ትልቅ ዜና ይዤ መጥቻለሁ። እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን፣ በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። ህጻጽ መጠለያ ካምፕ ወጣቱ በጣም የደከሙ አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደ ራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ህጻጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ህጻጽ ትኩረት ያሸዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። ትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም የምናገኘው የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከዋጡም ልንደርስላቸው አለንላችሁ ልንላቸው ይገባል። ወገኖቻችን እናድን። የህጻጽ መጠለያ ካምፕን ጨምሮ የተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ህይወት እናድን፣ ዜጎቻችንን እንታደግላለሁ። ይህ የሚኖር ህይወት ነው። ሰላም። ሕያው እግዚአብሔር ምስክሬ ነው። የሰው ልጅ በረሃብ ምክንያት መሞት የለበትም። የኢትዮጵያ ምድር ለምለም ናት። ከአዲስ አበባ ድረስ የመጀመሪያ ቲክቶከር ጆን ዳንኤል ወደ ሽሬና ስላሴ ደርሷል። የትግራይ ህዝቤ ነው እናቶች አቸገሩ ብሎ ወደ ህጻጽ ሊያግዘን መጥቷል። ድምጽ ሊሆነን መጥቷል እና ጆን ዳንኤል ይሄን በማድረግ በጣም እናመሰግናለን። በትግራይ ህዝብ ስም በጣም አመሰግናለሁ። ምስጋና ያስፈልገን ግዴታዬ ነው። በጣም ወዳችኋለሁ። ሁልጊዜም ከጎናችሁ ቆማለሁ። ያው ሁላችሁም ይሄን ቪዲዮ አጣችሁ እንደ ጆን ዳንኤል መጣችሁ ድምጹን ለኔ ኑርልኝ። አባ እሺ ልክስ አባ አሁን ማውዚ ትልቁሱ አሜን አይዞህ احنا رقم لك ولا አይዞህ አባ نقول عنده አይዞህም
ياسو يواسكي سكاشا أيزهم نحن نرقهم هنا نوتحنا متنا شيء نوتحكم هنا متنا أيزهم ترولوا تبوا أنتم يبوا الأوزي حزوا بعد أول سوق مرة عزايكم دخل كبدني كل سوق مني رايو بلوت سينا مختص سوق خوزي تجمع خوزي مكسون وزمات لي لازم إيش مقايكم ما نشي بازيا زين نشي أول عقوم ديكم منو معلت أبا أول عقوم منو معلت ها أنت أبا ما تلقون ها ما تلقون أبا ها ماي تكسب له سوراي خلينا بتبيتكم زلو بليس عقولنا دمقولنا أنجا الله ريك نحن كلا بين عندي قفل لا أنا أتقابله نفاس كهبه نفاس هوا أرجع بقى عايزكم أبا بتحنا لكم هنا عايزكم شو يقفل شو بقول له ماشي ايش العرب لنا لعنك حزة أبا سمع من اليوم زين اسمع مشكلة فينا اليوم أفتم بارك فيها تكرم قاعد ساعد الناس متى فينا دي يا أي أخوة نزلت نازل نحضر نفسي خلينا أبا زين اسمع مشكلة عايزهم كل ملة سيناشي فطر حق زين أطراي كل ملة سكوا منا ها دقيقة منه የሰው ልጅ በረሃብ ምክንያት መሞት የለበትም። የኢትዮጵያ ምድር ለምለም ናት። የቴዲ አፍሮ አንድ የሚያቀነቅነው ዘፈን ላይ ግጥም ሁሌ ውስጤን የምትነካኝ አንድ ግጥም አለች። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ ይላል። እሱም በሰማው ቁጥር ሁል ጊዜ ይቺ ቃል ጆሮዬ ትገባለች። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ እውነት ነው። ኢትዮጵያ ለም ሀገር ናት። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ብንመለከታት እጅግ በጣም በልምላሜዋ የምትታወቅና በውሃ ሀብቷ የምትታወቅ ሀገር እግዚአብሔር ናት። ለምን እንደዚህ ሆን ለምን ተራብን? እጅግ በጣም አጠያቂ ነገር ነው። ይሄ በጣም ከባድ ነገር ነው። የእርስ በርስ ሰላም አለመኖርና መጠላላታችን መገፋፋታችን ለዚህ ነው የዳረገን። ስለዚህ እነዚህ አባቶች በረሃብ ምክንያት መሞት የለባቸውም። እነዚህ እናቶች፣ እነዚህ ህጻናት በረሃብ ምክንያት መሞት የለባቸውም። ሰው ናቸው፣ እንደ ሰው መደገፍ አለባቸው። ጋይ ስለ ህጻጽ እንግዲህ ጥሩ ዜና እየሰማው ነው የሚገኘው። አሁን ዶክተሮች እንግዲህ እንደነገርኳችሁ ተሰባስበው ስለዛ ነገር እያወሩበት ነገር ስለ ህጻጽ ያለው ረሃብ ማለት ነው እና በተቻላቸው አቅም እየተሳተፉ እንደሆነና ከዛ ደግሞ ሪፈር መባል ያለበት ሪፈር እየተደረገ እንደሆነ ግን የነገሩን የምግብ እጥረት እንዳለ ነው። ይህ የምግብ እጥረት ሶልቭ ለማድረግ ደግሞ ከምግብ ካምፓኒዎች አዲስ አበባ ጋር ሆኜ ተደዋውዬ ማለት ነው ለመላክ እኔ ቃል ገባለሁ። ስለዚህ አዲስ አበባ ውስጥ የምትገኙ የምግብ ካምፓኒዎች ካላችሁ አሁኑኑ ቲክቶክ ኮሜንት ላይ ጻፉልኝ ወይም ደግሞ በመሴጅ ጻፉልኝና እኔ ራሴ እደውላለሁ። ከዛ ምግቦች መላክ ይኖርብናል ወደ ህጻጽ ማለት ነው ወደ ሽረ። አሁን እንግዲህ እያሰባሰብን ያለነው ነገር አሳያቸዋለሁ። እዚህ ትልቅ የሆነ ስብስብ እያካሄድን ነው። በጣም ብዙ ሰዎችም እየደገፉ ነው በየአቅማቸው ማለት ነው። አሁን ወጥተን ልናያቸው ነው። ሌትስ ጎ ደስ ያለ እየተሰባሰበ ነው አይደል? ሰላም እንዴት ናችሁ? ደህና ናችሁ? ሃይ እንዴት ናችሁ? ሰላም ጋይስ ናፊ ነው የቀረበ ሰው እንደምትመለከቱት የልጆች ጫማ አሉ፣ ልብሶችም አሉ እዚህ ጋር በጣም ደስ የሚለው ማርያምን ዛሬ ዙረት ነው ያልነው እኛ። ብርድ ልብስ አለ። ዋው this is amazing። ዘይትም አለ።
ፓውደርም አለ። ይኸው 10 ሰዓት አሁን ስንት ሰዓት ቀረን ማለት ነው? አሁን ነው የሚፖስተው። የምንገኝበት አድራሻ ደግሞ ከዩጎ ቸርች ጀርባ ምሳሌ አዲስ ስፔሻል ቁርጥና ክትፎ ማለት ነው። ፓርኪንግ አለ፣ መታችሁ መስጠት ትችላላችሁ። እስከ 10 ሰዓት እንቀጥላለን ማለት ነው። ያሰባሰብነውን ሁሉ በገንዘብም በምግብም በልብስ እርዳታም እናሳውቃችኋለሁ ማለት ነው። ቴንክ ዩ ሶ ማች። እኔ እውነት ለመናገር አንድ ሰው ራበኝ ካለ እጅግ በጣም ውስጤ ነው የሚጎዳው። ረሃብን እንዴት ታውቀዋለህ ብትሉኝ ርቦኝ ያውቃል። ምክንያቱም ጾም እጾማለሁ፣ ክርስቲያን ነኝ። ጾም በጾም ሰዓት ደርሶልኝ እስከምመገብ የሚያደርገኝ የሚጠማኝና የሚሰማኝ የረሃብ ስሜት በእነሱ ላይ አየዋለሁ እና ይህን ይመስላል። ለመልካም ነገር መተባበር ያስፈልገናል። እንደምትመለከቱት እንግዲህ ዛሬ ገራሚ ቀን ነበረ። ያው የቪዲዮ መከታተል ትችላላችሁ። ብዙ ሰዎች ድጋፍ አድርገዋል፣ የልብስና የምግብ ድጋፍ አድርገዋል። እንመልከተው። ከዚሁ ጋር በተያያዘ ደግሞ ይህ የበጎ አድራጎት እርዳታ እነ አዶናይ እነ ጆን የተባሉ ቲክቶከሮች እድሜያቸው እንደሚታየው በወጣትነትና በአፍላ ስሜታዊነት ደረጃ ያሉ ናቸው። በእርግጥ ለመርዳት ቀና መንፈስ ያላቸው ምርጥ ኢትዮጵያውያን ወጣቶች ናቸው። ነገር ግን በእድሜ በሰል ያሉና በፖለቲካው ዘርፍ ደግሞ ከሀገሪቱ የፖለቲካ ቀውስ አንጻር ያለውን ችግር እጅግ በጣም በአንክሮ በመመልከት ይሄ የእነሱ እንቅስቃሴ ከመንግስታዊ ጉዳይ ጋር የተጣለፈ ሆኖ በመጣረሱ ምክንያት እነሱን አደጋ ላይ እንዳይወድቁ ማለትም መንግስት መመገብ የነበረበት ወይም ደግሞ ይሄን በጎ አድራጎት ማድረግ የነበረበት የመንግስት አካላት ናቸው። እነሱ ባለማድረጋቸው እነዚህ ግለሰቦች ገቡ፣ ስለዚህ እያሳጡን ነው የሚል ወደ ኔጌቲቭ ወደ ተቃራኒ ትርጓሜ ተርጉሞ እነሱን አደጋ ላይ እንዳያደርሷቸውና መልሰው እንዳያስሯቸው ስጋት ስላለ አንዳንድ የፖለቲካ ዘርፍ በሳል ሰዎች የሰጡት አስተያየት አለ። እሱን እናደምጣለን። 15 ኪሎ ነው የሚሰጣቸው እንደሰማሁት 15 ኪሎ ነው የሚሰጣቸው። ከ15ቱ ኪሎ 3 ኪሎ እየቀነሰ ይወስዳሉ። 3 ኪሎ ለውድባችን እና ለኛ ያሉ ማለት ነው። ውድብና ማለት ፓርቲያቸው ድርጅታቸው ማለት ነው። አራተኛ ለህወሓት መዋጮ ሲያስፈልግ መዋጮ የሚያሰባስቡት እነዚህ ሰዎች ናቸው። በአንድ ወቅት ታስታውሳላችሁ ኤንጂኦ በእንትን ላይ ወጣ በይፋ በኢንተርናሽናል ዓለም አቀፍ ሪፖርት ተፈናቃዮቹን 200 ብር አስከፍሏቸው። ተፈናቅሎ 200 ብር ለማ ለውድብና ለድርጅታችን ለዋት ማጠናከሪያ አንዱ መረጃ ይሄ ነው። በደንብ እንድትሰሙ ነው እየነገርኳቸው ያለሁት። እነዛን ተፈናቃዮች የሚጠረንፉ ጽብጻብ ይዘው ፕሮፋይል ምንድነው አጠሪ እንትን ይዘው እከሌ መፈናቀል መፈለስ ይፈልጋል፣ እከሌ መመለስ አይፈልግም፣ እከሌ የጌታቸው ረዳ ነው፣ እከሌ የኛ የህወሓት ነው፣ እከሌ ቅሬታ ያስነሳል፣ እከሌ ጸብ ያስነሳበናል ሊስት አውት አድርገው ከነከሌ ኢቭን ወደ ሚዲያ ሲሄዱ እንኳን እነከሌ ወደ ሚዲያ ይቅረቡ እነከሌ አይቀር ከተፈናቃዮችም ኦሪንቴሽን ይሰጣቸዋል ወደ ሚዲያ ሲሄዱ። ቻሌንጅ አድርጉ ወጥተው እንዳልኩት ሪፈረንስ ምን አንስቻለሁ። ኤሪያው አሁን ያሉበት ተፈናቃዮች ይሄ ጸጽ የሚባለው ቦታ ላይ ዋነኛ የወርቅ ማዕድን የሚሰራበት ቦታ ነው። ህገወጥ የወርቅ ማዕድን ማለት ነው። የቲፒኤልኤፍ እና የቲፒኤፍ የጦር አዛዦች ቦታውን ይፈልጉታል። ስለዚህ እነዚህን ሰዎች ማፈናቀል ይፈልጋሉ። ሌላ ቦታ ይፈልጉላቸዋል። ሌላ ቦታ በአንድ ወቅት የህዝቡ ራሱ ተፈናቃዩ ወጥቶ ተቃውሞ አሰምቶባቸዋል። የሚያደርጉ ይሄ የሚረጩትን ኬሚካል እኛ በዚህ በረሃብ እየሞትን እናንተ ወርቅ እያመረታችሁ ምናምን ብሎ ተቃውሟቸዋል ባለኝ መረጃ። ህገወጥ የወርቅ የሚያወጡትንም ተቃውሟል። እዛ ሽሬ አካባቢ ያለው ማለት። ሁለተኛ እያጋለጧቸው ነው። የሚያመጡትን ኬሚካል ወዘተ የሚሰማሩትን ሰዎች ምናምን ተፈናቃዮቹ እያጋለጧቸው።
ከዛ ቦታ አንስተው ሌላ ቦታ ማስፈር ይፈልጋሉ። ሁለተኛው ቁም ነገር እሱ ነው። ውድ ያገሬ ልጆች ወንድማችን አንድ የሚነግራችሁ ነገር አለ። እባካችሁ ልብ ብላችሁ ስሙት። የዛሬ ቪዲዮ ለየት ይላል። በትግራይ ክልል እንግዲህ በጦርነት ምክንያት እጅግ በጣም በረሃብና በህመም በመሳደድ በመፈናቀል ያሉ ወገኖች አሉ። በተለይ ህጻጽ የምትባለው ቦታ ካምፕ ናት። በዛች በካምፕ ውስጥ በዚሁ ችግር ምክንያት ታሽገው የተቀመጡ አካላት አሉ። የሚመገቡት ምንም አይነት ምግብ የለም። የሚልሱት የሚቀምሱት የለም። እንዲሁም ደግሞ የሚጠጡት የለም። ቲክቶከር፣ ዩቲዩበር፣ አክቲቪስት ወዳጅ ካላችሁ ይሄን ፕሮግራም እንዲሰሙ ጋብዙልኝ። ዝም ብሎ አገር ነው ባፈተተ ሰው አይሄድም። አገር ነው ያለው። ተቋም መመስረት አለበት። ተቋም መምራት አለበት። እንደ ፖለቲካ መሳሪያ መጠቀሚያ መሆን የለባችሁም። በተለይ ፖለቲካ ዓላማ የሌላችሁ አሁን በጣም ፈጣን የሆናችሁ ቲክቶከር ምናምን የምትባሉ ሰዎች የፖለቲካ መሳሪያ እንዳትሆኑ ስለምሰጋ አሁን እዚህ ስም መጥቀስ አልፈልግም። ለጊዜው ግን የሆነ ነገር ቢመጣ ያን ያየነው አይነት ሩጫ ይሄው ታሰረ እንዲሆነ የሚል ይመጣል። ለምሳሌ ዛሬ አንዱ ቲክቶከር ምን ሲሰማውት በመኪና መድኃኒት ይዤ እሄዳለሁ፣ መድኃኒት ያላችሁ ስጡ ሲል ሰማሁት። እንደዛ አይፈቀድም እንዴ! ንገሯቸው ለነዚህ ለትንንሾቹ ህዝብ ስለያዝክ ማት ከጀርባ ስላለ አይደለም። እንደዛ አይሆንም። መድኃኒት ታረጉልኝና በመኪና አድርጌ ይዤ እሄዳለሁ፣ ቶሎ ብለን መድኃኒት እናሰባስ። እንዲህ የሚባል ነገር የለም። ንገሯቸው። ሚሊዮኖች ተከታይ ስላለ ሚሊዮኖች ስለሚከተል ኖ በጣም ሲሪየስ ነው ይሄ። ይሄን ፕሮግራም ላኩላቸው። አይችሉም መድኃኒት መውሰድ። በስሜት ሊሆን ይችላል። በቁጣ ባዩት ነገር ስሜታዊ ማንነት ተሰምቷቸው ሊሆን ይችላል። ግን አይፈቀድም እንደዛ። አገኘው ብለህ በመኪና ጭነ መድኃኒት ይዘህ አትሄድም። አገኘው ብለህ በመኪና ጭነ እህል አትወስድም። በፍጹም አይፈቀድም። እንኳን የፖለቲካ ውስብስብ ሴራ ባለበት ሴራ በሌለበትም አይቻልም። ምሳሌ ልንገራቸው። ቲክቶከሮቹ ላኩላቸው። ስምም አልጠራው የግንዛቤ እጥረት አለ ብዬ ስላሰብኩ ነው። ስምም አልጠራው ይጠቅማልን ብዬ ስላላሰብኩ ነው። አይጠቅምም ብዬ ስላሰብኩ ብድግ ብለህ ግን ሚሊዮኖች ያዳምጡኛል ብለህ ሺዎች መቶ ሺዎች ያዳምጡኛል ብለህ በሉ መድኃኒት አምጡ በመኪና ጭነን መድኃኒት እንወስዳለን አይባልም። የሰጡህ መድኃኒት መርዝ ቢሆንስ በምንድን ነው የምታውቀው? ከባድ ነገር እየተናገርኩ እንደሆነ አውቃለሁ፣ ግን አንዳንዴ በዚህ ልክ ማስደንገጥ ስለሚያስፈልግ የሰጡ መድኃኒት ኤክስፓየር ያደረገ ቢሆንስ ምንድን ነው የምታደርገው? ምን ነው የምታደርገው? ኤክስፓየር ያደረገ መድኃኒት ቢሰጡ በምን ታውቃለህ? ኤክስፓየር ያርግ አያርግ ምን በምን ነው የምታውቀው? የወቅቱ ፖለቲካ ህወሓት እያራመደ ያለ ፖለቲካ እያወቃችሁ እዛ ቀለበት ውስጥ እንዳትገቡ ነው እየነገርኳችሁ ያሉት። ህወሓት መርዝ ተረይቶ ያ ህዝብ ቢያልቅም ደንታው አይደለም። በግልጽ እንድታውቁ ኋላ መጣበታለሁ። ይፈልገዋል፣ እንደውም በደንብ ነው የሚፈልገው። ታሪካዊ ትዝታዎቹን ነው የሚያመጣው። ታሪካዊ በገበያ ቦታ በአይሮፕላን ተደበደበ በተባለበት የተደበደቡት ሰዎች አይደለም የጠቀመው፣
ስለተደበደቡ ሰዎች አይደለም የጨነቀው ጫካ ያለው ህወሓት በዛ ምክንያት ያነሳሳቸው ሰዎች ናቸው የጠቀሙት። ሞቢላይዝ ነው ያደረገው፣ ቁጭት ነው የፈጠረው። ሐዘን እንደዛ ነው። ስለዚህ ብድግ ብለህ መተህ ይሄን አምጡ ይዤ ሄዳለሁ እንዲሄዳለሁ አይባልም። ተቋም አለ፣ ኃላፊነት የሚወስድ ተቋም አለ። ይሄን እንዳትተላለፉ ነው የምሰጋው። መናጆ እንዳያረጓችሁ ነው የምሰጋው። ከውስጣችሁ እንዳዘናችሁ ከውስጣችሁ እንደተሰማችሁ ይገባኛል። አት ጉድ ፌዝ እንደመጣችሁ ይገባኛል። እኔ በኔጌቲቭ አልወስደውም። በተለይ ቲክቶከር ምናምን የምትባሉ ፕሮሲጀሩን ተቋሙን መጠበቅ አለባችሁ። ምንድነው ፕሮሲጀሩ? ምንድነው ተቋሙ? ነምበር 1 ባለቤቱ የክልሉ የአደጋና ዝግጁነት ቢሮ ነው። ነምበር 1 ከሄዱ ሁሉም ነገሮች ወደ ክልሉ አደጋና ዝግጁነት ቢሮ የራሱ ጽህፈት ቤት አለው፣ የራሱ ኤክስፐርቶች አሉት፣ የራሱ ሰዎች አሉት። የጤና እንትን ቢሮ ነው፣ ሰማር ኮሚቴ ይኖረዋል፣ ስትሪንግ እንትኖች ይኖሩታል። ምንድነው ስሙ ይሄ አጣዳፊ አድሆክ ኮሚቴ ይኖረዋል። ከጤና ቢሮ ከትምህርት ቢሮ ከምናምን የሚመጡ ከመድኃኒትና ቁጥጥር የሚመጡ ይኖሩታል። በመጨረሻም እንደ ግል እንደ አንድ ኢትዮጵያዊ ዜጋ የምሰጠው ሐሳብ ፖለቲከኛው ሰው እንዳለው መድኃኒት አሰባስቦ እንዲሁ ያለሙያ መውሰድ ለነዚህ ሰዎች አደጋ ነው የሚሆነው። ምክንያቱም በረሃብ የኖሩ በረሃብ የሰነበቱ ናቸው። በረሃብ ለሰነበተ አካል የመድኃኒት ታብሌት ብትሰጠው በራበ አንጀቱ ላይ ጨጓራው ላይ መድኃኒቱ አርፎ እንደ መርዝም ሊሆንባቸው ይችላል። ማን ያውቃል? ስለዚህ የጤና ባለሙያዎች እገዛና ድጋፍ ያስፈልጋል። ለታመሙ ሰዎች በመጀመሪያ ደረጃ እንዲያውም ግሉኮስ ፈሳሽ ነው የሚያስፈልገው። ሌላው ቀርቶ ይሄን የሚሰጧቸውን ጁስ እንኳን በአግባቡ እሱን ጠጥተው ውስጣቸውን ይስማማቸዋል ወይ የሚለው ራሱ ለኔ ጥያቄ ነው። ስለዚህ የጤና ባለሙያዎች ድጋፍና እገዛም ያስፈልጋል። እግዚአብሔር ከእናንተ ጋር ይሁን፣ በርቱ እላለሁ። እግዚአብሔር ዳግም በኢትዮጵያ ምድር ላይ እንዲህ አይነቱን ችግር አያሰማን እላለሁ። የአገሬ ልጆች ከምታስቡት በላይ ትልቅ ደስታ እየተሰማኝ ነው ያለው። አንድ ነገር ግን ለመናገር ፈለግኩኝ። አንዳንድ ሰዎች አላችሁ አሁን እያጋጠመ ያለው ነገር እኛ ፖስት እያልነው ያለው ነገር ወደ ሌላ አቅጣጫ ለመውሰድ እየሞከራችሁ ነው ያላችሁት። አንድ ማወቅ ያለባችሁ ነገር ላስረዳችሁ የአገሬ ልጆች። አሜሪካም ሆምለስ አላት ባይዘወይ ኦኬ። አሜሪካ ውስጥም ችግሮች ያጋጥማሉ አንዳንድ ቦታ ላይ ማለት ነው። ስለዚህ ኢትዮጵያ እንደምታውቁት ትልቅ እድገት ላይ ትገኛለች፣ ትልቅ ለውጥ ላይ ትገኛለች። እሱም ደግሞ አይናችሁ መመስከር ይችላል ማለት ነው። መዋሸት የማንችለው ነገር ነው። ነገር ግን እንደ አንድ ሀገር ሁሉም ነገር አቃንተን መሄድ አንችልም። ገባችሁ? አንዳንድ የጎደሉ ነገሮች ሊኖሩ ይችላሉ። እነሱ ደግሞ እኛ እንደ አንድ ኢትዮጵያ እንደ ህዝብ አብረን ተጋግዘን ነው ማስተካከል ያለብን እንጂ ብዙ የተሰሩ ነገሮችን ማበላሸት የለብንም እላለሁኝ። ስለዚህ ማወቅ ያለብን ነገር ጋይስ፣ እኛ ለኛ እንበቃለን። እዚሁ ሆነን አንዳንድ ችግሮችን እንፍታ፣ እንተጋገዝ ነው ምላችሁ። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ